የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ወንድሞችና እህቶች ሆናችሁ እንዲህ በጎ ፈቃድ ያላችሁና ይህንን ትምህርት በዚህ ቴሌቪዥን ለምትከታተሉ የጌታችን የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። ይህ እንግዲህ ሳምንታዊ የትምህርተ ክርስቶስ ክፍለ ጊዜያችን ነው። የዚህ ወቅት የትምህርተ ክርስቶስ ርዕሳችን ስለ ጸሎት ነው። የጸሎት ህይወት ወይም ደግሞ ጸሎት በክርስቲያን ህይወት የሚለውን የትምህርተ ክርስቶስ አራተኛውን ክፍል እየተመለከትን እንገኛለን። በባለፈው ሳምንት ርዕሳችን የዚህ አራተኛው ክፍል ንዑስ ክፍል 1 ጸሎት በክርስቲያን ህይወት የሚለውን ማጠቃለያ ሰጥተን ከዛን ወደ ሁለተኛው ንዑስ ክፍል መግቢያ አድርገን ነው ያቋረጥነው። እዛ ላይ ነው የቆምነው። እንግዲህ ይህ ሁለተኛው ክፍል በሰማይ የምትኖር አባታችን ሆይ የሚለው ጸሎት ላይ እንደሆነ አይተናል። እና ይህ አባታችን ሆይ የሚለው ጸሎት በወንጌል በተለይም በሉቃስ ወንጌል ምዕራፍ 11 እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 6 ላይ ተጠቅሶ እናገኘዋለን። ትንሽ የቃላት ወይም ደግሞ የለውጥ ቢኖረውም ነገር ግን በተመሳሳይ ሁኔታ ጌታችን ኢየሱስ ክርስቶስ ለኛ ያስተማረው ጸሎት እንደሆነ አይተናል። ተስፋ አድርጋለሁ ሁላችንም በቤታችን ከመጽሐፍ ቅዱስ የጸሎቱን ይዘት ለማንበብ እንደቻለን። እንግዲህ አባታችን ሆይ የሚለው ጸሎት የመላው ወንጌል ማጠቃለያ ነው ይለዋል ትምህርተ ክርስቶስ። አጠቃላይ የወንጌል ማጠቃለያ ነው ሲባል የዚህ የአባታችን ሆይ ጸሎት አደራረግና የቃላቱ ይዘት በአጠቃላይ የወንጌል መልእክት እግዚአብሔር ለሰው ልጆች ደህንነት ያለው እቅድ ጌታችን ኢየሱስ ክርስቶስ ያደረገው ሕይወት መስዋዕትነት በአጠቃላይ ደግሞ እኛ የዛ ተካፋይ ለመሆን መጠራታችንን እግዚአብሔር የሁላችንም አባት መሆኑን እንዲሁም ደግሞ ጌታችን ኢየሱስ ክርስቶስ የኛ ሁሉ አዳኝ የምህረት በር መሆኑን የምንመለከት ነው። የጌታ ጸሎት በመባልም ይታወቃል። እንግዲህ አባታችን ሆይ የጌታ ጸሎት ምክንያቱም ጌታ ያስተማረን ጸሎት እንግዲህ በቅዳሴ ጊዜ በብዙ ቦታ አባታችን ሆይ እንደግማለን በጠዋትና ማታ። ግን በልዩ ሁኔታ በመስዋዕተ ቅዳሴ በሥርዓተ ላቲንም ሆነ በግዕዝ ይህ አባታችን ሆይ የሚለው ጸሎት ራሱን የቻለ ቦታ አለው። ይህ ጸሎት በጣም ወሳኝ ጸሎት እንደሆነ ተራ እንደ ምልጃ ሳይሆን ወሳኝ መሆኑን የሚያመለክትልን ነው። የጌታ ጸሎት በእርግጥም የመላው የወንጌል ማጠቃለያ ነው። ጌታ ጸሎትን ካስተማረ በኋላ ለምኑ ይሰጣቸዋል ሲል በሌላ ስፍራም እንደዚሁ ተናግሯል። ሉቃስ ወንጌል ምዕራፍ 11 ቁጥር 9 እያንዳንዱ ግለሰብ ከየራሱ ሁኔታዎችና ችግሮች የሚነሱ ልመናዎች ያሉት በመሆኑ መደበኛውና ተገቢውን ጸሎት አባታችን ሆይ ወይም በቀጣይ ፍላጎቶቹ መሰረቱ መጀመሪያ ላይ መባል እንዳለበትም ያስታውሰናል። ስለዚህ አጠቃላይ የሰው ልጆች መሰረታዊ ጥያቄዎች የሚያስፈልጉት ነገሮች መጀመሪያ በቅደም ተከተል መጀመሪያ ምንድነው የሚያስፈልገው? እግዚአብሔርና ጽድቁን ፈልጉ የቀረው ሁሉ ይጨመርላችኋል፣ ፈልጉ ታገኛላችሁ። ቅዱስ አጎስጢኖስ መዝሙራት ለክርስቲያን ጸሎት መሰረታዊ ምግብ መሆናቸውንና ከጌታ ጸሎት ጋር እንደሚስማሙ ካስረዳ በኋላ እንዲህ ሲል ሐሳቡን ይደመድማል። እንግዲህ መዝሙረ ዳዊትና የጌታ ጸሎት ተቀራራቢ ናቸው ይላል ቅዱስ አጎስጢኖስ። እና ሲገልጽም በቅዱስ መጽሐፍ የሚገኙ የጸሎት ቃላት በሙሉ ካነበብህ በጌታ ጸሎት ያልተካተተና ያልተጠቀሰ ምንም ነገር በውስጣቸው ታገኛለህ ብዬ አላስብም። ስለዚህ በጣም አጭር ቢሆንም በጠቅላላው በመጽሐፍ ቅዱስ የተቀመጡ ልመናዎች ወይም ጸሎቶች አባታችን ሆይ የሚለው ጸሎት ያላካተተው ነገር አይገኝም። ስለዚህ መዝሙረ ዳዊትም ሆነ በሌሎቹ ቅዱሳት መጽሐፍት በሙሉ ማለትም የሙሴ ሕግ፣ ነቢያትና መዝሙራት በክርስቶስ ተፈጽመዋል ወይም ደግሞ ፍጻሜ አግኝተዋል። ወንጌልም መልካም ዜና ነው። የምስራች የደህንነት መልካም ዜና ነው። የመጀመሪያው አዋጅም በተራራው ስብከት ላይ እሱም በቅዱስ ማቴዎስ ተጠቃሎ እንመለከታለን። እንግዲህ ቅድም እንዳየነው የተራራው ስብከት ማቴዎስ ወንጌል ምዕራፍ 5 ቁጥር 7 ድረስ አጠቃላይ የደህንነትን ታሪክ ወይም ደግሞ የመልካም ዜና አዋጅ በጥቅሉ የተቀመጠበት ነው። ስለዚህ አባታችን ሆይ የሚለው ጸሎት የዚህ የተራራው ስብከት እምብርት ነው። ማለትም እዛ ከተሰጡ ትምህርቶች አንዱ አባታችን ሆይ የሚለው ጸሎት ነው። ስለዚህ የዚያ የተራራው ስብከት ማዕከል ነው፣ ቁልፍ ነጥብ ነው ብለው ይገልጸዋል። ጌታችን የተወልን እያንዳንዱ ልመና ሊብራራ የሚገባው ከዚያ አኳኋን ነው። ስለዚህ
እነዚያ ጸሎቶች ተራ ልመናዎች ሳይሆኑ በአጠቃላይ የድህነት ህይወታችንን ወደ የድህነት ታሪካችንን ሊያብራሩ የሚችሉ እና እኛም ከዚህ አንፃር ልንረዳው የሚገባ ነው። ቅዱስ ቶማስ በዚህ ጉዳይ ላይ ሲናገር የጌታ ጸሎት በጸሎቶች ሁሉ የላቀ ፍጹም ጸሎት ነው። በዚህ ጸሎት ውስጥ የምንለምነው በትክክል የምንሻውን ነገሮች በሙሉ ብቻም ሳይሆን በሚፈለጉበትም ቅደም ተከተል ጭምር ነው። ጸሎቱ የሚያስተምረን የምንፈልገውን መጠየቅ ብቻ ሳይሆን በምን አይነት አስተዳደርም እንደምንሻቸውም ይገልጽልናል ይላል ቅዱስ ቶማስ። ስለዚህ የጸሎቶቹ የልመናዎቹ ቅደም ተከተል በኋላ አንድ ባንድ እንመለከታቸዋለን። ቅደም ተከተል ራሱ ዋጋ ያለው ነው። የትኛው አስቀዳሞ ያስፈልጋል፣ ከዛ የትኛው ቢመጣ ይሻላል። ስለዚህ የመጀመሪያው ነገር እግዚአብሔርና ጽድቁን ፈልጉ፣ ከዛ ለዕለት የሚያስፈልገው ነገር ሁሉ ይሰጣችኋል ያለው ቃል አይነት ማለት ነው። እንግዲህ የተራራው ስብከት ስለ ሕይወት ያስተምራል። በአጠቃላይ ምናልባትም ከሙሴ 5ቱ መጽሐፍት ወይም ደግሞ ከሙሴ አስተምህሮ ጋር ይመሳሰላል ይላሉ የመጽሐፍ ቅዱስ አጥኚዎች። የሙሴ መጽሐፍቶች ሕዝበ እግዚአብሔር እስራኤላውያን በምን አይነት ሁኔታ እግዚአብሔር ፊት መገኘት እንዳለባቸው እንዳስተማረ ጌታችን ኢየሱስ ክርስቶስን በተራራው ስብከት ላይ የእሱ ተከታዮች ወይም እኛ ክርስቲያኖች በምን አይነት ሕይወት መመላለስ እንዳለብን ያስተማረበት ነው። ስለዚህ እዛ ውስጥ አባታችን ሆይ የሚለው ጸሎት መካተቱ በጣም ወሳኝ ነው። አባታችን ሆይ ልመና ነው። ይሁንና በአንድም ሆነ በሌላ የጌታ መንፈስ ሕይወታችንን እንደሚያነቃቁ ውስጣዊ እንቅስቃሴዎች ማለትም ምኞቶች አዲስ መልክን ያስገኛል። ስለዚህ ልመናዎች ናቸው። ነገር ግን በዛ ባለፈ ሕይወትን የሚያነቃቃ ወደ ደህንነት መንገድ የሚመራ እንዲሁም ደግሞ ሕይወታችን በእግዚአብሔር እጅ እንደሆነ የሕይወት ሰጪ ባለቤት ለኑሮ የሚያስፈልገውን ነገር የሚያዘጋጅ እግዚአብሔር መሆኑን ያመለክትልናል። ስለዚህ በእርሱ መደገፍን ሕይወታችን ለእሱ አደራ መስጠትንም የሚያስታውስ ነው። ኢየሱስ በቃላቱ አማካኝነት ይህንን አዲስ ሕይወትን ያስተምረናል። ይህንንም በጸሎታችን እንድንጠይቀው ያስተምረናል። በእርሱ የሆነውን ሕይወታችን ቀናነት በጸሎታችን ትክክለኛነት ላይ የተመሰረተ ነው። ስለዚህ ስለ እርሱ ያለን አመለካከት ወይም ግንዛቤ በጸሎታችን ውስጥ ይገለጻል፣ በጸሎታችን ውስጥ ይታያል። ስለዚህ የጸሎቱ ሁኔታ አባታችን ሆይ የሚለውን ጸሎት ስለ እግዚአብሔር፣ ስለ አባታችን፣ ስለ ደህንነት፣ ስለ ራሳችንም ሕይወት ሙሉ ግንዛቤ የሚሰጠን ይሆናል ማለት ነው። ስለዚህ ይህ ጸሎት የጌታ ጸሎት አባታችን ሆይ ጌታ እንዳስተማረን እንዲህ ብለን ጸልይ ላይ የላቲኑ ቅዳሴ በግልጽ ጌታችን እንዳስተማረን እና በመታዘዝ እንዲህ እንላለን። ስለዚህ የጌታ ጸሎት እንለዋለን፣ ምክንያቱም ያስተማረን ጌታ ራሱ ስለሆነ። የጌታ ጸሎት የሚለው የተለመደው ማለትም የሰንበት ጸሎት ለአብ የምናቀርበው ጸሎት ጌታ ኢየሱስ ያስተማረንና እርሱንም የሰጠን የሚል ትርጉም አለው። ስለዚህ በሰንበት ቀን ወይም ደግሞ ክርስቲያኖች በሚሰበሰቡበት ጊዜ ወደ እግዚአብሔር ወደ አባታቸው እንዴት መጸለይ እንዳለባቸው ያስተማረው ነው። ከኢየሱስ ወደኛ የሚመጣ ጸሎት የጌታ ነውና በእውነት ልዩ ነው። ስለዚህ በጣም እርግጠኛ ሆነን ይህ ጸሎት ከጌታ ወደኛ የመጣ ስለሆነ ልዩ ነው። ስለዚህ ማንም ሰው እንዳይጠራጠር ጌታ ራሱ ያስተማረን ትምህርት ነው፣ ከራሱ የሰማ ነው። ደቀ መዛሙርቱ ጸሎት እንዲያስተምራቸው በጠየቁ ጊዜ እንዲህ ብሎ አስተማራቸው። ስለዚህ ይህ ልዩ ጸሎት ነው። በቤተክርስቲያን ስርዓተ አምልኮ በጠዋትና ማታ ጸሎት በየጸሎቶቹ ቦታ ያለው ጸሎት ነው። በአንድ በኩል በዚህ ጸሎት አንድያ ልጁ የሚሰጠን ቃል አብ ለእርሱ የሰጣቸው ናቸው። ኢየሱስ የጸሎታችን መምህር ነው። በሌላ በኩል ደግሞ ስጋ የሆነው ቃል ለሰብአዊ ልቡ ወንድሞቹና እህቶቹ የሆኑ ሰዎች ፍላጎቶችን ያውቃል። ስለዚህ ለኛ የሚያስፈልጉ ነገሮች አውቆ ዘርዝሮልናል። ፈቃድህ በሰማይ እንደሆነ በምድር የሚሆን መጀመሪያ እግዚአብሔር ፈቃድ፣ የዕለት እንጀራችንን ስጠን፣ ምሕረትን አድርግልን በማለት ለሰው ልጆች የሚያስፈልጋቸው ነገር ያውቃል። እናንተ እንዲህ ብላችሁ ጸልዩ፣ ምክንያቱም ለእናንተ የሚያስፈልገው ይሄ ነው። እርሱ በባህሪ እግዚአብሔር ልጅ በጸጋው ደግሞ ለኛ ወንድምም ስለሆነ ስለኛ በደንብ ያውቃል።
እነርሱንም ይገልጽልናል። ስለዚህ ኢየሱስ የጸሎታችን ምሳሌ ነው፣ የጸሎት አብነት ነው፣ አስተማሪ ነው። ነገር ግን ጌታችን ኢየሱስ ክርስቶስ እንደመጣልን የምንደግመውን ቀመር አይደለም የሰጠን። ልክ እንደ አንድ ፎርሙላ ወይም አንድ የጸሎት ምልጃ አይደለም የሰጠን። በማንኛውም የቃል ጸሎት እንደሚታየው መንፈስ ቅዱስ የእግዚአብሔር ልጆች አብን እንዲለምኑ የሚያስተምረው በቃለ እግዚአብሔር አማካኝነት ነው። ስለዚህ በመንፈስ ቅዱስ አማካኝነት በቃለ እግዚአብሔር የእግዚአብሔር ልጆች እግዚአብሔርን እንዲለምኑ እግዚአብሔርን አባታችን ብለን የምንጠራበትን መንፈስ ይሰጠናል። ስለዚህ በመንፈስ ቅዱስ አማካኝነት እግዚአብሔርን አባባ ብሎ የሚጠራ የልጅነትን መንፈስ ወደኛ ላከ። ስለዚህ እኛም ልክ እንደ ልጁ ኢየሱስ ክርስቶስ አባታችን ሆይ የኛ አባት ብለን እንድንጠራ የልጅነትን መንፈስ ይሰጠናል። ስለዚህ በዚህ ጸሎት እግዚአብሔርን አባቴ ብለን የምንጠራበትን ድፍረት ይሰጠናል። ነገር ግን ኢየሱስ እንደመጣልን የምንደግመው ቀመር አልሰጠንም ስንል ይህ እንደ አንድ ፎርሙላ ሳይሆን በአጠቃላይ የደህንነትን እቅድ የህይወታችንን መንገድ የሚያስተምረን መሆኑንም የሚያመለክት ነው። ኢየሱስ የሚሰጠን የልጅነት ጸሎታችንን ቃላት ብቻ አይደለም። በዚያው ቅጽበት እኒያ ቃላት በውስጣችን መንፈስና ህይወት እንዲሆኑ የሚያስችላቸውን መንፈስም ጭምር ይሰጠናል። ስለዚህ ቃል ብቻ ሳይሆን መንፈስም ይሰጠናል። በእኛ እነዚያ ቃላቶች ህይወት እንዲሆኑ ይልቁንም ደግሞ የልጅነት ጸሎታችንን ማረጋገጫን የመቻሉ ሁኔታ አብ እግዚአብሔር አብ አባት ብሎ የሚጮህ የልጁን መንፈስ ወደ ልባችን ውስጥ መላኩንም እንረዳለን። ወደ ገላትያ ሰዎች ምዕራፍ 4 ቁጥር 6 ጸሎታችን ምኞታችንን ከእግዚአብሔር ፊት ያቀርብልናል። አሁንም የሰዎችን ልብ የሚመረምር እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና የመንፈስን ሐሳብ ምን እንደሆነ የሚያውቅም እርሱ ነው። ወደ አባታችን የሚቀርበው ጸሎት የወልድና የመንፈስ ቅዱስ ምስጢራዊ ተልእኮም ላይ የተካተተ ነው። በዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በዚህ ጸሎት ውስጥ ይካተታሉ፣ ይሳተፋሉ። አብ ለኛ ያስተምረናል፣ መንፈስ ቅዱስ ይገልጽልናል፣ እግዚአብሔር አባታችን ብለን እንድንጠራ ያስችለናል። እግዚአብሔር አብ ደግሞ ጸሎታችንን ይሰማል። በዚያም የኛ የደህንነት ህይወት፣ የኛ የልጅነት ህይወት ለኛ የታቀደልንንም የምንረዳበት ጸሎት ነው። ስለዚህ በሰማይ የምትኖር አባታችን ሆይ ይህን ደግሞ የቤተ ክርስቲያንም ጸሎት ነው። እንግዲህ ይህ የጌታ ያስተማረን ጸሎት የቤተ ክርስቲያንም ጸሎት ነው። ይህ የማይከፋፈል የጌታ ቃላትና በአማኞች ልብ ውስጥ ህይወትን የሚዘራባቸው የመንፈስ ቅዱስ ስጦታ ከመጀመሪያው አንስቶ በቤተ ክርስቲያን ዘንድ ተቀባይነት ከማግኘቱም በላይ ህይወቷም ሆኖ ኖሯል። ስለዚህ ይህ የቤተ ክርስቲያን ህይወት የቤተ ክርስቲያን ጸሎት ነው። እንግዲህ በሐዋርያት ዘመን ጀምረን ያለ ጸሎት ነው እና የቤተ ክርስቲያን ጸሎት ነው። እኛ በጋራ በምንጸልይበት ጊዜ እንደ ቤተ ክርስቲያን በተለይ በስርዓተ አምልኮ በየትኛውም አይነት ስርዓተ አምልኮዊ ሂደት ውስጥ ይህ ጸሎት ልዩ ቦታ ተሰጥቶት እንመለከታለን። ስለዚህ አባታችን ሆይ ጸሎት የጌታ ጸሎት ነው፣ ጌታ ያስተማረን። ግን በተመሳሳይ የቤተ ክርስቲያንም ጸሎት ነው። የመጀመሪያዎቹ ክርስቲያኖች በአይሁድ ስርዓት ጸሎት የተለመዱት 18 ምስጋናዎች ፋንታ አባታችን ሆይ የሚለው ጸሎት በቀን 3 ጊዜ ያደርሱ ነበር ይላል ዮሐንስ አፈወርቅ ሲናገር። ስለዚህ ቀደም ብሎ ያለ የጸሎት ሁኔታ አለ በሲናጎግ እያሉ ወይም በቤተ መቅደስ እያሉ። ነገር ግን ክርስቲያኖች ጌታ እንዳስተማራቸው እነዚህን 7 ልመናዎች የሚያቀርቡበት ይህንን ጸሎት ነበራቸው። ስለዚህ መጀመሪያውኑ እንግዲህ ክርስትና እምነት ከአይሁድ እምነት ይወጣል። የራሱ የሆነ ህይወት የራሱ የሆነ የጸሎት መንገድ ይከተላል። ስለዚህ ከመጀመሪያው ጀምሮ እነዚህ ጸሎቶች የክርስቲያኖች ጸሎቶች እንዲሆኑ በቀን 3 ጊዜ ያደርሱ ነበር። እንግዲህ በእኛም ዘመን ጠዋት፣ ቀን፣ ማታ የጸሎት ሰዓታት ብለን እንላቸዋለን። ስለዚህ ልክ እንደ ጸሎተ ሰዓታት የማይዘለል ነው። እንግዲህ የትኛውም ጸሎት፣ ማህሌት፣ ሰዓታት ስናደርግ አባታችን ሆይ የሚለው ጸሎት ተደጋግሞ ይመጣል። በሐዋርያት ጸሎትና ወግ ስርዓት መሰረት የጌታ ጸሎት በዋናነት ስረ መሰረቱ ስርዓተ አምልኳዊ ጸሎት ነው። ስለዚህ ይህ በግል ብቻ የምናደርገው ሳይሆን ስርዓተ አምልኳዊ ነው። ስለዚህ የአምልኮ ስርዓት በምንፈጽምበት ጊዜ እንደውም ቤተክርስቲያን በጋራ በጸሎት በምትቆምበት ጊዜ የሚደገም ጸሎት ነው። ዮሐንስ አፈወርቅም ሲናገር ጌታ ስለ ወንድሞቻችንና እህቶቻችን ሁሉ ለጋራ ጸሎት እንድናደርግ ያስተምረናል።
እንግዲህ ጸሎቱ ራሱ አባቴ ሆይ አይደለም አባታችን ሆይ። ስለዚህ የጋራ ጸሎት መሆኑንም ያሳየናል። ምክንያቱም ለጋራው አካል ልመና ሲቀርብ ጌታ አባታችን ሆይ አለ እንጂ በሰማይ የምትኖር አባቴ ሆይ አላለምና ነው ዮሐንስ አፈወርቅ እንደዘገበው። ስለዚህም የጋራ ጸሎት ነው። ይህ ጸሎት የሥርዓተ አምልኮ ጸሎት ነው። የጋራ የቤተ ክርስቲያን ጸሎት ነው። የጌታ ጸሎት ወይም ደግሞ አባታችን ሆይ በሁሉም የታወቁ ሥርዓተ አምልኮዎች ውስጥ የአምልኮ አገልግሎት ዋነኛ ሰዓታት ሁነኛ ክፍል ነው። እዚህ በየትኛውም ሥርዓተ ላቲንም ቢሆን በኢትዮጵያ ሥርዓትም ቢሆን በሌሎችም ሥርዓት የምስራቅ ሥርዓት የምዕራብም ሥርዓት ቢሆን በጣም ወሳኝና ቁልፍ በሆነ ጊዜ የሚደረግ ሁነኛ የጸሎት ክፍል ነው። ነገር ግን በዚሁ ጸሎት ቤተክርስቲያናዊ ባህሪ በተለይ የሚታየው ክርስትናን የሚያስገኙት ሶስቱ ምስጢራት ነው። እነሱም ጥምቀት፣ ሜሮን፣ ቁርባን ወይም በሌላ ቃል አንድን ሰው ክርስቲያን ሆኖ ተወልዶ በክርስትናው እንዲያድግ የአንድን ክርስቲያን የሚኮተኩቱ ምስጢራት ብለን የምንላቸው ናቸው። በእነዚህ ምስጢራት አማካኝነት ይህ ጸሎት ልዩ ቦታ አለው። ምስጢረ ጥምቀትና ምስጢረ ሜሮን በሚሰጡበት ጊዜ የጌታ ጸሎት ወደ መለኮታዊ ሕይወት የሚያስገባ አዲስ ልደትን ያመለክታል። ስለዚህ በጋራ እንጸልያለን። በዚህ ጊዜ ወደ አዲስ ሕይወት ወደ አዲስ ጎዳና መግባታችንንም የሚያበስር ነው። ክርስቲያናዊ ጸሎት ማለት በእግዚአብሔር ቃል ከእግዚአብሔር ጋር መነጋገር ስለሆነ በሕያውና ዘላለም በሚኖር በእግዚአብሔር ቃል ዳግመኛ የተወለዱት ሰዎች ሁሉ እርሱ ሁል ጊዜ በሚሰጠው በአንዱ ቃል አብን አባታችን ብለው መጥራት ይማራሉ። ስለዚህም ከዚያ በኋላ ከጥምቀት በኋላ ከሜሮን ከቁርባን በኋላ እግዚአብሔርን አባታችን ብለው እንዲጠሩት ያበቃቸዋል፣ ያስችላቸዋል። ስለዚህ ይህ ጸሎት የዚህ ሥርዓተ አምልኮአዊ ጸሎት ቁልፍ ጸሎት ነው ማለት ነው። እግዚአብሔርን አባታችን ብለው ይጠሩታል። ስለዚህ የመንፈስ ቅዱስ የቅባት ማህተም በማይደመሰስ ሁኔታ በልባቸው፣ በጆሮአቸው፣ በከንፈራቸው እንዲሁም በመላው የልጅነት አካላቸው ላይ ስለታተመ ምንጊዜም አባታቸውን መጥራት ይችላሉ። እግዚአብሔርን አባባ ብለው መጥራት ይችላሉ። ስለዚህ አንድ ክርስቲያን ጥምቀት፣ ሜሮን፣ ቁርባን ከተቀበለ ሙሉ ክርስቲያን ሆነ ወይም ደግሞ የክርስትና ሕይወት በሙላት ተቀበለና ያ ሰው እግዚአብሔርን አባቴ ብሎ መጥራት ይችላል። ድፍረት ያገኛል፣ እምነት ያገኛል፣ መብትም ያገኛል። እግዚአብሔር ልጅ ሆኖ በጸጋ የእግዚአብሔር ልጅ ሆኗል። አባታችን ሆይን በተመለከተ አብዛኛዎቹ የአበው አስተያየቶች በንዑሰ ክርስቲያኖች አዲስ በተጠመቁ ሰዎች ላይ ትኩረት ማድረጋቸውም ለዚህ ነው። ቤተ ክርስቲያን የጌታን ጸሎት በምታደርስበት ጊዜ ሁሉ የሚጸልይና ምሕረትን የሚቀበለው አዲሱ የተወለደው ሕዝብ ነው። ይህም አዲሱ ሕዝብ ማለት አዲሱ ሕዝብ እስራኤል ማለት ቤተ ክርስቲያን ናች። ይህች ቤተ ክርስቲያን በጋራ የምትጸልይ በዚህም በጋራ ጸሎት አማካኝነት የእግዚአብሔርን ምሕረት እንዳገኘች የምታረጋግጥ ናት። ስለዚህ አባታችን ሆይ የሚለው ጸሎት የቤተ ክርስቲያንም ጸሎት ነው። ስለዚህ በጋራ ደግሞ እንደ አንድ ሕዝብ እንደ አዲሱ ትውልድ እንጸልያለን በጋራ። ሌላው በመስዋዕተ ቅዳሴ ሥርዓተ አምልኮ ውስጥ የጌታ ጸሎት የመላዋ ቤተክርስቲያን ጸሎት ሆኖ ስለሚቀርብ ሙሉ ትርጉሙና ውጤታማነቱንም ይገልጻል። ስለዚህ በሥርዓተ ቅዳሴ ማለት በቅዳሴ ሥርዓት በግዕዝም በላቲንም በየትኛውም ቅዳሴ ላይ የመላውን ቤተክርስቲያን ጸሎት ሆኖ ነው የሚቀርበው። ጌታችን ስላስተማረና ስላዘዘ እንዲህ እንላለን። ስለዚህ ይህ ጸሎት የመላው ቤተክርስቲያን ጸሎት ነው። በአኮቴተ ቁርባን ወይም ደግሞ የቁርባን ጸሎት በምንላቸው መካከል የሚፈጸመው ይህ የጌታ ጸሎት በአንድ በኩል በተማጽኖ ጸሎት የሚገልጹትን ሁሉንም ልመናዎቻችን ወይም ምልጃዎች ሲያጠቃልል፣ በሌላ በኩል ደግሞ ምስጢራዊ ቁርባን ተስፋ የሚያደርገውን የመንግስቱን ግብዣም ደጅ ያንኳኳል። እንግዲህ በግዕዝም ስርዓት ቢሆን በላቲኑ ይህ ጸሎት የምናገኘው በተለይ በላቲኑ የቅዱስ ቁርባን ጸሎት ጨርሰን ወደ መቁረብ ከመሄዳችን በፊት ነው። በግዕዝም ቢሆን እንደዚሁ ነው። የቅዱስ ቁርባን ጸሎት ጨርሰን ወደ መቁረብ ከመሄዳችን በፊት ነው። ስለዚህ በዚህም የጸሎቶቻችንን ሁሉ መደምደሚያ እና ዳር ያደርሳል። እስካሁን የቀረቡት ልመና ጸሎቶቻችን ሁሉ መቋጫ ይሆናል ማለት ነው። እንዲሁም ደግሞ በዚህ ጸሎት አማካኝነት የመንግስተ ሰማይ
ግብዣ እንደቀረበልን ወይ መንግስተ ሰማይ በር እንደምናንኳኳ የብዚያ የእግዚአብሔር መንግስት ግብዣ ተሳታፊዎች መሆናችንንም ይረጋግጥልን ጸሎት ነው። ለዚህም ነው በሐዋርያት አስተምህሮ መንግስት ኃይልና ክብር ለዘላለም ያንተ ነው። ስለዚህ እስከ ዘላለም ሕይወት የሚያበቃን እንደሆነ ይገልጽልናል። በመሥዋዕተ ቅዳሴ የሚቀርበው የጌታ ጸሎት የልመናዎቹን ዘላለማዊ ሕይወት ገጽታ የሚገልጽ ነው። ወይም ደግሞ የዘላለም ሕይወት የምንጠብቀው የዘላለም ሕይወት ነው። የጌታ ዳግም መምጣት ነው። መንግስት ኃይል ክብር ለዘላለም ያንተ ነው። የምጽአቱን ጊዜ የፍጻሜውን ጊዜ በፍጻሜው ጊዜ የምናገኘው ደህንነት አጠቃላይ ሁሉም ነገር ተጠቃለው በእግዚአብሔር ስልጣን ስር የሚሆንበትን ሁኔታ የሚያመለክት ነው። ለዚህም ነው መንግስት ኃይል ክብር ለዘላለም ያንተ ነውና። ልመናዎች ከብሉይ ኪዳን ጸሎቶች የተለዩ እንደመሆናቸው በማያዳግም ሁኔታ በክርስቶስ ሞትና ትንሣኤ በተከናወነው በደህንነት ምስጢር ላይ የተመሰረቱ ናቸው። እንግዲህ ቅድምም እንዳልነው በአይሁድ ስርዓት በቤተ መቅደስ ያደርጉት የነበረውን ምስጋና ጌታችን ኢየሱስ ክርስቶስ ባስተማረው አባታችን ሆይ የሚለው ጸሎት ተክተውታል ክርስቲያኖች። በዚህም እንግዲህ የኛ የደህንነት ምስጢር ፍጻሜ የሚደርስበት በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ መሆኑን የሚያስታውሰን ነው ማለት ነው። ከዚህ የማይናወጠው እምነት ለሰባቱም ልመናዎች ለእያንዳንዱ ሕይወት የሚሰጥ ተስፋም ይፈልጋል። እንግዲህ መንግስት ይምጣ፣ ፈቃድ በሰማይ እንደሆነ በምድርም ይሁን፣ የዕለት እንጀራችንን ስጠን፣ የበደሉን ይቅር እንደምንል በደላችንን ይቅር በልልን ወዘተ እያለ የምንዘረዝራቸው ሰባቱ ልመናዎች የዘመኑን መቃተት ማለት የእኛን መሻት ፍላጎታችን፣ የልባችን ፍላጎት ጥማታችንን የሚገልጹ ናቸው። እንግዲህ ወደፊት ፍጹም የሚሆኑ የምንጠብቃቸው ተስፋ ፍጻሜ የምናይባቸው ናቸው። ይህንን የትዕግስትንና የተስፋ ጊዜ ይገልጻሉ። ያንን የምንጠብቅበት ጊዜ ማለት ነው። እንግዲህ በእግዚአብሔር ቤት 1000 ቀን እንደ አንድ ነው፣ አንዱም ቀን እንደ 1000 ነው እና እኛ ደግሞ ያለማቋረጥ ያንን የጌታ ቀን በትዕግስት በተስፋ እንዲሁም በእምነት እንደምንጠብቅ የሚገልጽ ነው ይህ አባታችን ሆይ የሚለው ጸሎት። መሥዋዕተ ቅዳሴና የጌታ ጸሎት ጌታ እስኪመጣ ድረስ የእርሱን ዳግም መምጣት በጉጉት ይጠባበቃሉ። ስለዚህ ጌታችን ኢየሱስ ክርስቶስ ለቅዳሴን በሰጠን መመሪያ የጌታ እራት መጨረሻ እኔ እስከመጣ ድረስ ለመታሰቢያ ያድርጉ። ጌታ እስኪመጣ ድረስ ይህ መሥዋዕተ ቅዳሴ ይቀጥላል። እንዲሁም ደግሞ ጌታ እስኪመጣ ድረስ ይህ አባታችን ሆይ የሚለው ጸሎት ይቀጥላል። ይህም የሚያሳየን እኛ የምንጠባበቀው በኋላ ፍጹም የሚሆነው የዘላለም ሕይወት እንጠብቃለን ማለት ነው። እንግዲህ ባጭሩ ጌታችን ኢየሱስ ክርስቶስ መጸለይን ያስተማረበት መንገድ ነው አባታችን ሆይ የሚለው ጸሎት። እኛንም አስተምረን እንጂ ሲሉት መጸለይን ያስተማረበት አባታችን ሆይ የተሰኘው መሰረታዊ ክርስቲያናዊ ጸሎት በአደራም የተሰጠው ለቤተ ክርስቲያን ወይም ለሐዋርያት ነው እና ቤተ ክርስቲያናችን በሐዋርያት መሰረት የቆመችነትን እናለን። ስለዚህ ለሐዋርያቱ ተሰጠማት ለቤተ ክርስቲያን የተሰጠ ጸሎት ነው። ለዚህም ነው የጸሎት የቤተ ክርስቲያን ጸሎት የሆነው። የጌታ ጸሎት በእርግጥ የመላ ወንጌልም ማጠቃለያና ከጸሎቶቹም ሁሉ እጅጉን ፍጹም ጸሎት ነው። የቅዱሳን መጻሕፍትም ማዕከል ነው። ስለዚህ ሌሎች ብዙ ምልጃዎች፣ ብዙ ጸሎቶች ተጽፈው ሊሆን ይችላል ከዚያን ጊዜ በኋላ በሐዋርያት ዘመን ከዚያም በኋላ በእኛም ዘመን እየጻፍን። ነገር ግን ይህ የጌታ ጸሎት ከሁሉ የተለየ ሁሉንም ወደ ማጠቃለያ ወይም ወደ ፍጽምና የሚያደርስ ነው። ጸሎቱም የጌታ ጸሎት የተሰኘው ወደ እኛ የተላለፈልን የጸሎታችን መምህርና አርአያ ከሆነው ከጌታችን ከኢየሱስ ክርስቶስ ጋር በመሆኑ ነው። ስለዚህም የጌታ ጸሎት የቤተ ክርስቲያን የላቀ ጸሎት ነው። ይህ ጸሎት የሥርዓተ አምልኮ ዋነኛ ሰዓታት እንዲሁም የክርስትና መግቢያ የሆኑት ምስጢራት ጥምቀት፣ ሜሮን፣ ቁርባን በሚሰጡበት ጊዜ ሁነኛ ክፍል ነው። ከመሥዋዕተ ቅዳሴውም ጋር በመዋሃድ ጸሎቱ ጌታ እስከሚመጣ ድረስ ጌታን ተስፋ ማድረግ የልመናዎቹ ዘላለማዊ ባህሪን ይገልጻል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 26። ስለዚህ ይህ ጸሎት ደህንነታችንን ከመነሻው እስከ መድረሻ የዘላለም ሕይወት ወራሽነታችንን በተስፋ በትዕግስት በእምነት እንድንጠብቅ የሚያስረዳና የሚያስታውሰን ጸሎት ነው። ስለዚህ ይህ ተራ ጸሎት ተራ የምልጃ ጸሎት ሳይሆን በአጠቃላይ ስለ ደህንነታችን የሚገልጽ በአጠቃላይ የጌታችን የኢየሱስ ክርስቶስ አስተምህሮ ወይም ወንጌል የምስራቹ ቃል ጠቅልሎ የያዘ ጸሎት ነው ማለት ነው።
እንግዲህ እዚህ ላይ የጸሎቱ ርዕስ በሰማይ የምትኖር አባታችን ሆይ በሚል መነሻ ነው የምንመለከተው። እንግዲህ እግዚአብሔርን አባታችን ብለን እንጠራዋለን። ይህንን ቃል በድፍረት እንድንጠራው እግዚአብሔርን አባታችን ብለን ለመጥራት ድፍረት እንዲኖረንም አስችሎናል። እንግዲህ በላቲን ስርዓተ አምልኮ ቅዳሴ የሚሳተፈው ጉባኤ በልጅነት ድፍረት በሰማያት ወዳለው አባታችን እንዲጸልይ ተጠርተዋል ይላል። በልጅነት ድፍረት ወደ ሰማይ ወዳለው አባታችን እንዲጣራ ተጠርቷል። ይህ ትልቅ ጸጋና ስጦታ ነው። ምስራቃውያንም ስርዓተ አምልኮዎችም ደግሞ በሙሉ እምነት እንላለን፣ ለዚህም የበቃን አድርገን ይላል። ይህንን ለማለት የበቃን አድርገን እንዲሁም ደግሞ በሙሉ እምነት ይህንን ጸሎት እንጸልያለን። እንግዲህ በአገላለጽ ደረጃ ነው እንጂ በትርጉም ደረጃ ተመሳሳይ ናቸው። ከሚነደው ቁጥቋጦ ውስጥ እንዲህ የሚለውን ድምፅ ሙሴ ሰማ። ወደዚህ አትቅረብ፣ የቆምክባት መሬት የተቀደሰች ስለሆነች ጫማህን አውልቅ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 5። በመለኮታዊ ቅድስና መግቢያ ማለፍ የቻለው ኢየሱስ ብቻ ነው። ምክንያቱም ኃጢአታችንን ካነጻ በኋላ እነሆኝ እኔ እግዚአብሔር የሰጠኝ ልጆች በማለት ከአባቱ ፊት አቅርቦናልና። እንግዲህ ሙሴ ወደ እግዚአብሔር ፊት መቅረብ አይችልም ነበር፣ የተቀደሰ ቦታ ነው፣ እሱ መሻገር አይችልም። ይህንን ቦታ ያሻገርና የምንሻገረው በክርስቶስ አማካኝነት ነው። ክርስቶስ እኛን ነፃ ካወጣን በኋላ ወደ አብ አቅርቦናል። ለዚህም ነው እግዚአብሔርን አባታችን ብላችሁ ጥሩት ብሎ የሚያስተምረን። ስለዚህ በቀላሉ የደህንነታችንን ምስጢር የሚያስታውሰን ነው። እኛ ብቻችንን ልንሆነው የማንችለው ልንሻገረው የማንችለውን አሻገረን። ስለዚህ ከአባቱ ፊትም አቀረበን። እግዚአብሔርን አባታችን ብላችሁ ጥሩትም ይለናል። የአብ እንዲሁም የልጁ መንፈስ ስልጣን አባ ብለን ጮኸን እንድንጣራ ባያደርገን ኖሮ ባርነታችንን መረዳታችን ወደ መሬት እንድንዘቅጥ ምድራዊ ሁኔታዎችንም ትቢያ ሆኖ እንዲቀበር በሆን ነበር። የሰው ውስጣዊ ህላዌ በላይኛው ኃይል ባይነቃቃ ኖሮ ሟች እግዚአብሔር አባት ብሎ የመጥራት ድፍረት እንደማይኖረው በታወቀ ነበር። ስለዚህ እኛ በክርስቶስ ደም መስዋዕትነት እና ደህንነት ባንታጀብ ኖሮ እግዚአብሔርን አባት ብለን መጥራት አንችልም ነበር። ስለዚህ የዚህ ጸሎት መጠሪያው ዋና ቁልፍ ነጥብ እኛን እግዚአብሔርን አባት ብለን መጥራት መቻላችን ነው። ይህ የጌታን ጸሎት ያስተዋወቀን የመንፈስ ቅዱስ ኃይል በምስራቅና በምዕራብ ስርዓት አምልኮች ውስጥ ግልጽ በሆነ ቀጥተኛና በልጅነት አመኔታ ወይም መተማመን በሐሴት በተሞላ መመኪያና ትህትና በተሞላበት ድፍረትና በመውደድ እርግጠኛነት በተዋበ ክርስቲያናዊ ባህሪ ባለው አገላለጽ እግዚአብሔርን አባባ ብለን እንጠራለን። ይህ የደህንነት ምስጢር የሚያመጣልን የሚያጎናጽፈን ትልቅ ጸጋ ነው። እግዚአብሔርን አባት ብሎ የመጥራት የእግዚአብሔር ልጆች መሆን። እንግዲህ በምስጢራት በተመለከትን ጊዜ ምስጢረ ጥምቀት ምንድነው የሚያደርግልን ስንል የአዳም ኃጢአት ያጠፋል፣ የእግዚአብሔር ልጆች ያደርገናል። እንግዲህ በጥምቀት በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ስንጠመቅ ከኃጢአት እንነጻለን፣ የእግዚአብሔር ልጆች እንሆናለን። ልክ በዚህ አባታችን ሆይ በሚለው ጸሎት የምናገኘው ይሄንን ነው። በጌታችን በኢየሱስ ክርስቶስ አማካኝነት ከኃጢአት እንነጻለን፣ የእግዚአብሔር ልጆች እንሆናለን። ስለዚህም እግዚአብሔርን አባታችን ሆይ ብለን እንጠራዋለን። የተወደዳችሁ እግዚአብሔር ቤተሰቦች እንግዲህ ለዛሬ ያለን የትምህርተ ክርስቶስ ክፍለ ጊዜ በዚህ እናጠቃልላለን። ሳምንት በቀጣዩ እስከምንገናኝ እግዚአብሔር በቸርነቱ በጸጋው ይጎብኘን። አሜን።